እንግዲህ እስካሁን ስትከታተሉት የነበራችሁት ፕሮግራም ይህንን ይመስል ነበር። ፕሮግራሙ አዝናኝና አስደሳች እንደነበር ተስፋ እናደርጋለን። በቀጣይ እስከምንገናኝ ድረስ ባይ ባይ። በቃ አለቀ? አዎ፣ ይኸው በስተመጨረሻም ህልሜ ተሳክቶ እምወደውን ነገር ለመስራት በቃውላችሁ። ደግሞ እንዴት እንደለፋንበት ልነግራችሁ አልችልም። ብሬ እንዴት አየኸው? ምን እንደምልሽ አላቅም። ቃላት ነው ያጠረኝ። ቃላት እስከምፈልግ ድረስ ግን ወርቁ ይንገረሽ። እኔ ያው ከዚህ ፕሮግራም 3 ነገሮችን አይቻለሁ። አንደኛው ማይክ ሳትይዢ ድምፅሽ እንደዚህ በጥራት መሰማቱ ያው የቴክኖሎጂን እድገት ያሳየናል። 2 ነገር እኮ ይቀራል። ሁለተኛው ደግሞ ያው የምስሉ ጥራት በጣም ያስጨበጭባል። የእውነት ዋው የሚገርም ነው አይደለ? ሶስተኛው ደግሞ ያው የፊትሽን ጥራት በጣም ሳላደንቅ አላልፍም። የእውነት ሜካፑ በጣም አሪፍ ነው። ፊቴን በሳሙና ብቻ እኮ ነው የታጠብኩት። ታይ እንጂ በፍጹም አላምንም። ቲቪው ላይ እኮ በጣም ነበር የምታምሪው እህቴ። አመሰግናለሁ ጩቢትዬ። ምንም አይደለም። አሁን ደግሞ ዳዲ ይናገር። አይ እስካሁን ቃላት አላገኘሁም። አቡ ይቀጥል። እሺ አቡዬ፣ እንዴት አየኸው? እውነቴን ነው የምልሽ ውርዬ፣ እውነት ከልቤ ነው የምነግርሽ። ይሄ ለእኔ ነው። ለእኔ እስካሁን ካየኋቸው የቲቪ ፕሮግራሞች ውስጥ አንዱ ይሄ ነው። አቡዬ በጣም አመሰግናለሁ። እኔ ግን ፕሮግራሙ እንደዚህ ትወዱታላችሁ ብዬ አላሰብኩም ነበር። እንደውም እኮ እኛ ያሰብነው በዓለም ላይ የሚታወቅና ቢሊዮኖች የሚከታተሉት ፕሮግራም ለመስራት አስበን ነበር የተነሳ ነው። ኧረ ታዲያ ለምንድን ነው ያሰባችሁትን ትታችሁት ነው? አይ ይሄ እኮ ነው። ይሄ ነው እንዴ? እኔ የምልሽ ውርዬ፣ የፕሮግራሙ ሐሳብ ግን እንደው ምንድን ነው? እኔ እንጃ። እኔ ባለቀ ሰዓት ስለገባው አላውቅም። ማለት እንዴ ሆስት የምታደርገው ዲ ስለቀረችባቸው በስተመጨረሻ ነው ደውለው እኔን ያሰሩኝ። እና ፕሮግራሙ ምን እንደሆነ ሳታቂ ነው እንዴ ህልሜ ተሳካ ምናምን እያልሽ እውነቱን እንዳንነግርሽ አፋችንን ያሽን? እንዴ የምን እውነት ነው የምትነግሩኝ? ቆይ ፕሮግራሙን አልወደዳችሁትም እንዴ? በጣም አስቀያሚና የሚያስጠላ ፕሮግራም ነው ያሳየሽን። እንዴት ሰው 5 ሰዓት ሙሉ ቁጭ ብሎ ይለፈልፋል? ኧረ 30 ደቂቃ ነው ያውሉ። ለእኔ ግን 5 ሰዓት ነበር የሆነብኝ። እኔማ የሆነ ሰዓት ላይ ወይ አይኔን ወይ ቲቪውን ባጠፋው እያልኩኝ ስጸልይ ነበር። ኧረ እኔም አይኑ በጠፋ እያልኩ ስጸልይ ነበር። ቆይ ግን እንደው ያዩት ሰዎች አስተያየት አልሰጧችሁም? እኔ ለቤተሰቤ ላሳየ ብዬ ተቀብዬ እኮ እናንተ ናችሁ የመጀመሪያ ፕሮግራም ተመልካቾች። ተመልካቾች ወይስ ተጠቂዎች? ቆይ ግን ምን ያህል የአየር ሰዓት ቢተርፋቸው ነው ይሄን ፕሮግራም ቴሌቪዥን ጣቢያው የተቀበላችሁ? ያው ገና አዲስ ስለሆነ የኛ ፕሮግራም ብቻ ነው የሚተላለፈው። ከዚህ ፕሮግራም እኮ ሌላ የሚያስተላለፍ የሚችሉት ብዙ የተሻሉ ነገሮች አሉ። ለምሳሌ በሽታ። ግን እንዴት ነው እንደው ለሰራሽበት ይከፍሉሻል እንዴ? ሊያውም ብዙ ብር ነው። እቴ ነው እንዴ? እንደሱ አትይኝም እንዴ? ታዲያ ወርቄ፣ በጣም የሚገርምሽ ነገር ሁለተኛውን ፓርት እስካይ እንዴት እንደጓጓው እንዴ! እሱም እኮ አለ። ቆይ ልክፈትላችሁ። እዛ አታብዣዋ አንቺ ደግሞ ሕይወት በየፈርጇ መልኳ ጉራ ማይሌ ደምቆ የፈዘዘ የዘመን አቆሌ ቅኝት አልባ ምሬት ምን አገባኝ ጌታ ሆነው የመሩት የጊዜው ቦታ ህልሙ ጠባብ ሰፊ ሜዳው መንቀብርቁ መቆሜዳው በትውልዱ የማንነት የምንነቀለ ዋጋ አልባና ከንቱ ነገር ሲፈስባባል ሁሉም ሳለ መሬት ጥቦ ለማነስ ይለፋል ቦታ ሳይሰጥ ለምርኩዙ ለመንገድ ይገፋል በየመስኩ በረጃችን አረሙ በዛበት ዞረላና የተጠምደናል አሻግሮ በማየት ከአእምሮ በላይ ልቀን ርቀን ሄደናል 8000 ጭልጥ አድርገን 9 ከትመናል ዘጠነኛው ሺ ዘጠነኛው ሺ ዘጠነኛው ሺ ዘጠነኛው ሺ ብቻ ቀኑን ሙሉ ፈለግኩ ቅርብ ምንም ደህና ቤት ላገኝ አልቻልኩም። ሁሉም ሩቅ ናቸው። ምን ያህል ይርቃል? ለኪው እንዳትለኝ እንጂ ሩቅ ነው። ግን ቆይ ቤት ነግርሻችኋል እንዴ?
ኧረ አልነግራቸው። መጀመሪያ ቤቱን ተከራይቼ ነው ለሁሉም እዛው ሆኜ በቴክስት የምነግራቸው። ለምን? እንዲያፍነው ነው የሚያስቀሩኝ። የምን ቤት ነው? ቻው። ቆይ መልሼ እደውላለሁ። ውይ አባ ምን ሆነ ነው? አስደነገጥከኝ እኮ። ስለምን ቤት ነው ስታወሩ የነበረው? በቃ እኔና ሰላምውን ቤት ለመከራየት እየፈለግን ነው። ይሄ ቤት ምን ሆኖ ነው ቤት የምትከራዩት? ይሄንን ቤት ልታከራየን ነው እንዴ? ለምንድን ነው ማከራያችሁ? እዚሁ ከኛ ጋር አትኖሩም እንዴ? እየቀለድክ ነው አባ? የምሬን ነው። ደግሞ ግቢው ሰፊ ነው። ከፈለጋችሁ ቪላ፣ ከፈለጋችሁ ጂ+2 በቆንጆ ሁኔታ በቆርቆሮ ይሰራላችኋል። እዚያ ትኖራላችሁ አይደለም እንዴ? ይኸውልህ አባ የቆርቆሮ ጂ+2 ቤት እንደሚያጓጓኝ ምንም አያጓጓኝ። ግን እኛ አሁን የራሳችንን ቤት ለመከራየት ነው ያሰብነው። እኔ በዚህ ሐሳብ ፈጽሞ አልስማማም። እንዴ አባ ምን ማለት ነው አልስማማም? እና ያን ሁሉ ጊዜ አብረን ኖረን ድንገት ወጣለሁ ስትይ ምን ልበል? እንድታበረታታኝ ነው የምፈልገው። የቆርቆሮ ቪላ ቤት ልስራልሽ ከማለት በላይ የሚያበረታታ ነገር አለ? ቆይ እስከ መጨረሻው እዚህ ቤት አስቀርታችሁኝ የቤቱ ሰራተኛ አድርጋችሁ ልታኖሩኝ ነው እንዴ ሐሳባችሁ? እኔ እንደሱ አላልኩ። እኔ አልካላልኩም፣ የተሰማኝን ነው የተናገርኩት። እኔ ከዚህ ቤት ውጪ ህይወት ምን እንደምትመስል አይቻላል። ጥሩ የሚሆን መጥፎ ግን ወጥቼ ማየት ፈልቃለሁ። ስለዚህ በውሳኔ እናንተ እንድትስማሙ አልጠብቅ። ብቻ ግን ሐሳቤን እንደ ቤተሰብ እንድታከብሩልኝ እፈልጋለሁ። እውነቷን ነው፣ ማክበር አለብን። አንተ ደግሞ ምን ፈለግ? አይ ውሮ ጠርታኝ ነው። ሂዳ ታዲያ። ቆይ አግዜን ብለሽ አይደል እንድጠራሽኝ? ነይ ተነሽና አግዥኝ እንጂ አንቺም። እኔ ስንታየውን እያየሁ ደክሞኛል። ዝም ብላ አጣጥፍ። ተኝተሽ አይደል እንዴ የምታያት? ምንሽ ነው የሚደክምሽ? አይኔን አሁን ቶሎ አስተካክል። ቆይ ግን የት ልትሄድ ነው? አባቷ ጋር ልትሄድ ነው። እኔ ጋር? ማነው ደግሞ አንተን አባቷ ያረገ? እና አባቷ ኳልንኩ ለምንድን ነው የምለፈው? አጎቷ ለመሆን በላንሳው። ቆይ እኔ ስንታየው አባት ለመሆን የግዴታ ከአንቺ ጋር መተኛት አለብኝ እንዴ? አዎ መተኛት አለብን የምትይ ከሆነ ደግሞ ለስንታየው ስል መስዋዕትነቱን ከፍዬ ለመተኛት ዝግጁ ነኝ። ቤት ስትሄድ ትተኛለህ። አሁን ዝም ብላ አጣጥፍ። ግን የምር የት ልትሄድ ነው? አንተ አትሰማም እንዴ? አባቷ መጥቶ ሊወስዳት ነው። በእርግጥ እናትየዋም ማብራት ትመጣለች። ወይኔ ብታይ ቤታቸው ሲያምር። ስንታየው ግን እንደዚህ አይነት ቤት ውስጥ ለማደግ እድል በማግኘቷ በጣም እድለኛ ናት። የምርሽ ነው እንዴ? አንተ ምን ሆነ? ምንድን ነው የሚያስጨው? ልጅቷን እኮ አስደነገጥካት። ይህኝ እስኪ እኔም እኮ ደንግጫለሁ። ቆይ ከየት አባቱ መጥቶ ነው አባቷ ነኝ ያለው? ይኸውልህ ስሙ ወንድ አፍራሽ ይባላል። ስሙ ራሱ ሲያስጠላ። የቤት ስሙ ነው፣ ዋና ስሙ ቢኒያም ነው። ይኸውልህ ባለፈው ቤት መጥተው ማለት ነው ከእናቱ ጋር የቤተሰብ ትውውቅ አድርገናል። እናትየዋ በጣም አሪፍ ሰው ናት። ያው እሱ እንኳን እስከዚህም ነው። ይኸውልህ ግን ስንታየው እነሱም ጋር እኛም ጋር ለማደግ ስምምነት አድርገናል እና በቃ ያው ዛሬ መጥተው ሊወስዷት ነው። ቆይሽ ለምዶ ለኔ ያልነገራችሁኝ? በቃ ቤተሰብ ነን የምትሉኝ ለአፍ ብቻ ነው አይደል? ለአፍ ራሱ ማንም እንደሱ ብሎ አያውቅም። ቆይ ውሸቱን ቢሆንስ በምን አወቃችሁ? እኔ አውቀዋለሁ። ይኸውልህ አሁን አብሬ እኔም ስለሚሄድ እኔም ልብስ ላዘጋጀ። አንተ እንኳን የስንታየውን የምትጨርስ አይመስለኝም። ጭራሽ አንቺም ትሄጃለሽ? ታዲያ እሺ ለምንድን ነው አንቺ የምትሄጂው? ወደሽዋል አይደል? ሂድ አንተ። እንዴ ስንታየው ቤቱንም እነሱንም እስከምትለምድ ድረስ አብሬ መሆን የለብኝም? አረ እሺ ለመጨረሻ ጊዜ ደግሜ አንድ ጥያቄ ልጠይቅሽ። ወይ ጉድ! አባቷ ከእሱና ከኔ ማን ያምራል? ኧረ እንዳይደማብህ። ይኸውላችሁ አሁን በምነግራችሁ ነገር ሁላችሁም እንደምትናደዱበት ይገባኛል። እኔም በጣም ተናድጄበታለሁ። ረዱ ከቤት ለመውጣት የሚከራይ ቤት እየፈለገች ነው። ምን ዝም ትላላችሁ? እንደ በፊቱ አይሆንን ብላችሁ ጩሁባት እንጂ። ቆይ እንዳውም መጀመሪያ ነው። ኧረ እኔ አያገባኝም። እኔም አያገባኝም። ምን ማለት ነው አያገባኝም ማለት? እንዴ እህታችሁ አይደለችም እንዴ? ከአዲስ ሰው ጋር ወጥታ ለመኖር እያሰበች እኮ ነው። ሰዎች ከተጋቡ በኋላ እኮ እንደዛ ነው የሚያደርጉት። ዳግ እሷ መቼ ነው ከዚህ ቤት አግብታ ወጥታ የኖረችው? እዚሁ አልነበረች እንዴ? እና የሳሚን ትድገመው እያልክ ነው? ይኸውላችሁ ሰለሞን እንደ ሳሚ አይደለም፣ እንደ ልባችን አናሾረውም። ሁላችንንም ነው እየያዘ የሚያጋጨን። እውነት ነው። በአሁኑ ያመጣችሁ በጣም ያስፈራል። በቃ የሆነው ሀሳባችሁ በጣም ነው ያዘንኩባችሁ። እሺ እኔም ቆይ አዲስ ነገር ሲኖር ለምንድን ነው የማትነግሩኝ? እንደ ቤተሰብ ነው የምናየው ትሉኝ የለ እንዴ? ቆይ አንተን ማነው እንደ ቤተሰብ ነው የምናየው ያለ? እናንተ ብላችሁታል እንዴ? ኧረ ያለ ቆይ አንተ ለምንድን ነው ረዱ እንድትወጣ ያልፈለግኩ? ሰለሞን አልተመቸህም እንዴ?
እሱማ በጣም አሪፍ ሰው ነው፣ ግን ሁሉም ነገር ፈጠነ እኮ። ደግሞ እሷ ነች ረጅም ጊዜ የምታውቁ። እኛ በደንብ እስክናውቀው ድረስ ምን አለ ጊዜ ብትሰጠን። እንዴ ከየት አምጥታ ነው ለእኛ ጊዜ የምትሰጠን? ይኸውልህ አባዬ፣ በአሁን ሰዓት ረዱ አግብታ ካልወጣች ሬሷ ነው የሚወጣው። ስላረጀሽ ማለት ነው። ይላችሁ እኔ ግን ሳስበው ረዱ መቼም ወስና ከዚህ ቤት የምትወጣ አይመስለኝም። እንዴ አስቡት እስኪ፣ የምናወራው እኮ ስለ ረዱ ነው። የቤታችን ዋሊያ እኮ ነች። ወስናለች እኮ ነው የምላችሁ። ከዚህ ቤት እንደምትወጣ አስረግጣ እኮ ነው የነገረችኝ። ከጩባው ጋር ባልስማማ ደስ ይለኝ ነበር፣ ግን እውነቱን ነው። ብትወጣ ኖሮ እስከ ዛሬ ወስና ትወጣ ነበር። እኔ ግን በእርግጠኝነት የምትወጣ ይመስለኛል። እሺ እኔ አትወጣም ብዬ እናሲስ። እሺ እናሲስ። በሊፕስቲክ ምን እና የሌለኝ እሱ ነው። ጭንቅላትስ በብራ ሲዘን ከበላሽኝ በሷ አትገዢ። አረ የሌለውን ነገር አደብድቢው። ድሮ ከእናንተ ደህና ነገር እንደማላገኝ አውቀዋለሁ። እንዲሁ ድከም ሲለኝ ነው። እንዴ እንደውም እኔ በጣም አሪፍ ሐሳብ መጣል። የምን ሐሳብ? ዳድ ችግር የለውም በቃ ከዚህ በኋላ በእኔ ጣለው። እኔ ሁሉንም ነገር ፊክስ አደርገዋለሁ። ምን አሳምነህ ልታስቀራት ነው? ቤት ላከራያት ነው እንጂ የታለች አሁን ረዱ? እንዴ እዚህ ሆነሽ ነው እንዴ የኔ እህት? ምን ፈለክ የኔ ወንድም? ምን ነው ረዱ ወንድምሽ አይደለው እንዴ? ለምንድን ነው እርግዝናሽን ያልነገርሽ? እኔ በምን አወቅ? የምር አርግዘሻል እንዴ? አንተ እኮ ነው ነገርከኝ። እኔማ ለቀልድ ብዬ ነበር ያልኩት። እውነትህን ነው? የምርህን አይደለ? አንቺ ሳታውቂ እኔ እንዴት ላቅ እችላለሁ? እንዴ እንደሱ አትልም እንዴት? አንተ እኔ እኮ በጣም የምጠናቀቅ ሰው ነኝ። ወይ ፀሐይ ላይ ልብሱ ነው አንቺ ነው የተሰጣሽው? እሺ አሁን ምን ፈልገህ ነው? ደግሞ ቤት ልትከራይ እንደሆነ ሰምቻለሁ። ወይ ጉድ! አባ ነው አይደል የነገረህ? አውቄያለሁ። ከዚህ ቤት እንደወጣ እንደማትፈልግ ይገባኛል። እንደምናፍቅህም አውቃለሁ። ግን ደግሞ የራሴን ህይወት መኖር አለብኝ። ስለዚህ ከዚህ በኋላ የራሳችሁን ህይወት መኖር አለባችሁ። ሐሳቧን አስቀይራታለሁ ብለህ ከሆነ አስበህ የመጣኸው አልቀይራም። እንዳትለፋ ብዬ ነው ቀድሜ ነገርኩ። አንቺ ለፋሽ፣ እኔ ቤት ላከራይሽ ልልሽ ነበር የመጣሁት። ነው እንዴ? ከየት አምጥተህ ነው ግን የምታከራይ? ያው ቤት ስሸጥ መቼም ትልቅ ልምድ ያለኝ ሰው እንደሆንኩኝ ታውቂያለሽ። በዚህ የተካንኩኝ ነኝ። ስለዚህ ይህንን ልምዴን ለምን ወደ ድለላ አልቀይረውም ብዬ አስቤ ነው። እና ሐሳብህን ነው የምታከራየኝ? እድሉን ከሰጠሽኝማ ዛሬውኑ ፈልጌ ቤት አገኝልሻለሁ። እሺ፣ ግን ቆንጆ ቤት ነው የምፈልገው። ለመልኩ አታስቢ፣ ሰልካካ፣ የቀይ ዳማ ሁሉንም እናደርግልሻለን። ግን ባለ ስንት መኝታ ክፍል ነው የፈለግሽው? ያው ባለ አንድ መኝታ ሆኖ ኪችን ካቢኔት፣ ቁም ሳጥን የተገጠመለት ቢሆን አሪፍ ነው። ደግሞ መብራትና ውሃ ሁልጊዜ የማይጠፋበት። እንዴ ረዱ፣ ከሀገር ውጭ ነው እንደ መከራየት የፈለግሽው? የምሬን ነው። ሌላው ደግሞ ገንዳ ቢኖረው ደስ ይለኛል። የቆሻሻ ነው? የመዋኛ ነው እንጂ። ግን ረዱዬ፣ መዋኘት ስለማትች የቆሻሻው ቢሆን አይሻልሽም? በቃ እንደውም ቶ ሌላ ደላላ እፈልጋለሁ፣ መዋኛ ገንዳ ያለው የሚፈልግልኝ። እሺ እኔ እናት፣ ግን መዋኛ ገንዳውን ካላገኘው ወራጅ ወንዝ ላይ እንዴት ነሽ? የት ልትሄጂ ነው ረዱ? ወርቆ ቤት አግኝቼልሻለሁ አለኝ። ላይ የሄድኩኝ ነው። አንቺ በቃ የምርሽን ልትወጪ ነው? አየቃቃ ነው። ወይኔ ረዱ፣ እንደዚህ አስቂኝ ሰው ነሽ እንዴ? ምን እንደ ቆጨኝ ታውቂያለሽ? በመጨረሻ ሰዓት ቀልደኛ መሆንሽን ማወቄ። አየሽ አይደል ግን እኛ ሰዎች ረጅም ጊዜ አንድ ላይ ብንኖርም ላንተዋወቅ እንደምንችል። አቡ ምን ሆነህ ነው? ምሳ አልበላህም እንዴ? ምን አሰብኩ መሰለሽ ረዱዬ፣ ቤት መከራየቱን ሐሳብ ትተሹ ማለት ነው እዚሁ አብረን እየኖርን ሌሎች የማላቃቸውን ቀልዶች ብትነግሪ። አይ አቡዬ፣ ድሮም እኮ እናንተ ስለምትንቁኝና ስለማትሰሙኝ ነው እንጂ ነፍ ቀልዶች አሉኝ። እንደውም አንድ ቀልድ። ምንድን ነው? አልቀለድኩም እኮ። ይኸውልህ አንድ ሰውዬ እኮ ነው ዛፍ ላይ ወጣና ቅጠሉን ሲቀነጥስ ምንድን ነው? ረዱዬ፣ ቤት መከራየቱንም ቀልዱንም ትተሽው እባክሽን እዚሁ ኑሪ። አንቺ ከሌለሽ ምግብ ማን ይሰጠኛል? አንቺ ከሌለሽ የበላሁበት ሳድ ማን ያዝብልኛል? ምን
እያደረገ ነው? ቤት መከራየቱን ታዩ ብሎ ነው እንደዚህ የሚያለቅሰው? ኧረ ይኸውልህ አቡዬ፣ እስከ መጨረሻው ድረስ እዚህ ቤት ውስጥ መኖር አልችልም። ይሄን ደግሞ ጠንከር ብለህ መቀበል አለብህ። እንዴት ልጠንክር መዱዬ? እኔ እኮ አላችሁ አልኖርም እንጂ ስለመደብክ አይደለም። ታውቃላችሁ፣ እኔ ሆዴ አይችልም። እንደዚህ የምታለቃቅሱ ከሆነ ሀሳቤን ልቀይር እችላለሁ እኮ። አትውጪ! ኧረ ረዶ አታስበይኝ እንጂ ረዶ። ቆይ እኔ የምልህ ሰው እንዴት በዚህን ያህል ጊዜ ውስጥ ልውጣ ይላል? ቢያንስ እንኳን እስክንላመድ ትንሽ ጊዜ አትሰጠንም? እኔም እኮ ያልኩት እሱን እኮ ነው። እንዴት ቅርብ ጊዜ ካወቁት ሰው ጋር አብሬ ካልኖርኩ ይባላል? እኮ አንተ ብቻ ነህ የተረዳኸኝ። እንዴት አልረዳሁትም ጋሽ ብሬ? የማይሆን ሀሳብ እኮ ነው ያመጣችሁ። እና ሐሳቧን እንድናስቀይራት ምን እናድርግ ብለህ ታስባለህ? እኔ ጋር አንድ አሪፍ ሀሳብ አለ። በእርግጠኝነት ይወዱታል። ምንድን ነው? ለምን ስንታየውን አንደብቅባት? ምን? ከዛ ቢና የሚባለው ልጅ ጋር እንዳትሄድ አደረግናት ማለት አይደል? እኔ እኮ የማወራው ስለ ረዴት ነው። እሷ ምን ሆነች? እሷም እነ ቢንያም ጋር ልትሄድ ነው እንዴ? ቆይ ቤት አገኘሁልሽ ብለህ አይደለም እንዴ ጠራኸኝ? እኮ እንዴት ነው ወደድሽው? እና ያገኘህልኝ ቤት ይሄንን ነው? ይህንን ራሱ በመከራ ነው ያገኘውልሽ። እሺ ኪችን ካቢኔት፣ ቁም ሳጥን ያለው ቤት ፈልግልኝ ስትኝ እኔ ደግሞ አንድ ስቴፕ ከፍ አልኩኝና ሙሉ ዕቃ ያለው ቤት አገኘውልሽ። አሁንም አንድ ስቴፕ ከፍ አልኩኝና ደባል አገኘውልሽ። ሰላም ታረቀኝ ይባላል። ታዲያ እንግዲህ እህት ያልኩ እሷን ነው። ከባሏ ጋር ነው የሚገቡት። ችግር የለውም፣ ብቻዋን ቢሆን መግባት ትችላለች። ኦ ኧረ እንዴት ምትችያለሽ እንዴ? ወርቁ እየቀለድክ ነው? ፈልግልኝ ያልኩህ እንደዚህ አይነት ቤት ነው? ታዲያ ባለ አንድ መኝታ እፈልጋለሁ አልሽኝ፣ ያውም ከነደባሉ አገኘውልሽ። ለገንዳው ከሆነ ደግሞ ጓሮ ቆፍርላታለሁ ብሏል። አንተ አታፍርም እንዴ? ጭራሽ ደባል ልግባ? ምን ችግር አለው? የተሟላ ዕቃው ያለው ቤት አይደል እንዴ? እናንተ እኮ ስትገቡ ከእናንተ የሚጠበቀው ልብሳችሁን ይዛችሁ መምጣት ብቻ ነው። አልጋውንም ቢሆን ይለቅላችኋል። እኔ እንኳን ብቻዬን መተኛት ስለምፈራ አብሬያቸው ለመተኛት ነበር ያሰብኩት። እሷ ባለችበት በኩል። ወይ አየሽ አይደል? ምስኪን እኮ ነው አይደል? እና በዚህ ላይ ደግሞ ያልነገርኩሽ ነገር የሚገርም ማጂሽያን ነው፣ አስማተኛ ነው። እስቲ እባክህ የሆነ አስማት አሳየንና አስደምመን። ደስ ይለኛል። ካርታ ይዘሻል? ይዘሽ በቃ አልያሽም። እሺ እንደያዝኩ አስቡት። አንድ ካርታ ሳቢና ውሰጂ፣ ለእኔ ግን እንዳታሳይኝ። ግድ የለም እኔ ስብላታለሁ። እንዳታይ። በቃ በቃል ያዝና መልሰ ክተተው። እሺ። ካርታ ይሄ ነው አይደል? አዎ ራሱ አይገርምም? ምን አይነት የተረገመ ልጅ ነው በእናታችሁ እንጂ ጭራሽ ደባል ግቢ ይለኛል። ምነው ቤቱን አላገኘሽም እንዴ? አላገኘሁም፣ የወርቁ መጫወቻ ሆንኩኝ እንጂ። ትሽ እናንተ ናችሁ ደግሞ አትውጪ ምናምን እያላችሁ የቋጠራችሁት። በተለይ ደግሞ አንተ እኔ ምን አደረጉ? እንደ አባት መርቀ ተፍተ ሂጂ እንደማለት ተቃራኒ ትሆናለህ። ረዱዬ አንቺ ብቻ ውጪ እንጂ እኔ ተፋብሻለሁ። እኔ እኮ ትንሽ ጊዜ ወስደሽ አስበሽ እንድትወስኝ ነው እንደዚህ ያልኩሽ። አስቤማ ነው የወሰንኩ። ማሰብ እንደዚህ ቀላል ቢሆን ኖሮ ውሮ አታስብም ነበር። ረዱዬ ግድ የለሽም። እስኪ አንድ 15 ዓመት ጊዜ ወስደሽ አስቢ። እነሱን ታያቸው። ትወጣለች አትወጣም ተባብለው ቁማር መድበውብሽ ነው። ኧረ አባዬ ይደብራል። አላስገባም ስላልነው እኮ ነው። ይኸውልህ አባዬ፣ አሁን በዚህ ሰዓት እኔ ከዚህ ቤት ወጥቶ አዲስ ህይወት እንደመጀመር የሚያጓጓኝ ነገር የለም። ታውቃለህ ደግሞ እኔ ምንም ነገር እንደማያጓጓኝ። የኮሪያ ድራማስ በቃ 2 ነገሮች ናቸው የሚያጓጉኝ። አንደኛው ደግሞ ይሄ ነው። ደግሞ እንዳያችሁት ሰለሞንም ቤተሰቡም ደግሞ አሪፍ ሰዎች ናቸው አይደሉም እንዴ? እሱማ አዎ አውቃለሁ። ከዚህ በፊት ከዚህ ቤት ወጥቼ ብቻዬን ከወንድ ጋር ኖሬ እንደማላቅ። እውነት ለመናገር እሱ ደግሞ ትንሽ ያስፈራኛል።
ግን ደግሞ እዚህ እንደፈለግኩት እንደምሆነው እሱም ላይ እንደፈለግኩት መሆን እችላለሁ። እናንተ ላይ እንደምጮህም እሱም ላይ ልጮህበት እችላለሁ። እናንተ ይሄን ያህል ዓመት ከእኔ ጋር አብሮ መኖር ካልሰለቻችሁ እሱም ይሰለችዋል ብዬ አላስብም። በእርግጥ ወደፊቱን መናገር አልችልም፣ ሊሰለችው ይችላል። ምን ነው የምር ግን ብሰለቸውስ? እንደዚህ ረጅም ነገር ካላወራሽ አትሰለችው። ቆይ ግን እኔንስ ቢሰለቸኝ እንዴት ነው እሱ የአንድ ሰው ፊት እያዩ ዘላለም ልኖር የምችለው? ረድያ ይዞሽ እንደምታስቢ እኮ ብዙ ዓመት አልቀረሽም። የምር ውሳኔ ልክ አይደለም እንዴ? ኧረ ነው። እውነትህን ነው አባዬ፣ ይሄ ነገር ይቅርብኝ መሰለኝ። ይኸውልሽ የኔ ልጅ ውሳኔሽ ትክክል ነው። እኔ የተናገርኩትን ነገር እርሺው። እኔ ራስ ወዳድ ሆኜ ነው እንደዚያ ያልኩሽ። አይ ይሄ ነገር ይቅርብኝ። የስ እህቴ ቀረችልኝ። ቤታችን ተገኘ ማለት ነው። ይቅርታ፣ በሩን ማን ከፍቶልን የገባው? ቁልፉ እንዴ አንተ ነህ እንዴ? አዎ እኔ ነኝ። ማን አንተ? አሁን አላስታወስኩም ለማለት ነው። ሩት ጋር እኮ አብረን እንሰራ ነበር። ትዝ ካለ ስብሰባ ላይ የተገናኘ ነው። አሽቃባጩ ነህ እንዴ? ምን? በደንብ ነው ማስታውስህ። እንደውም ለሩት ከሴት ጋር አይቼዋለሁ ብለህ ስታሽቃበጥ ትዝ ይለኛል። እንዴት ነው አሁን ሩት ጋር ማሽቃበጥ? ማን ነው? ስራ እንዴት ነው? ከዛማ እኮ እባክህ ተባረርኩ። ይገባሃል። ምን ነው በጣም አሽቃበጥክ እንዴ? እሻው ምን ፈልገን የመጣው? ምን መሰለህ አሽቄ፣ ባለቤቱ የሚከራይ ቤት አለ ብሎ ሲያሳየኝ እኔ ደግሞ ላከራየው መጣሁ። አሃ አንተም ድለላ ጀምረ ነው? አዎ ያው አውሮፕላን ማብረር ሞላብኝ። ይቅርታ ግን ይኸውልህ ይህን ቤት እኔ ላከራየው ነው። አሁን ልጅቷ እየመጣች እና ከቻልክ ሌላ ቤት ፈልግ። ሌላ የሚከራይ ቤት አለ እንዴ? አዎ በቃ ሂድ እሱን አከራየው። ምን ይላል? ነይ እናት ነይ ግቢ። እንዴት ነው? ቆንጆ ቤት፣ ሽንት ቤት አለ እዚህ ጋር፣ ኪችኑ ሰፊ ነው። በጣም ቆንጆ ቤት እና እንደምትፈልጊው አይነት ቤት ነው አይደለ? አዎ ቤቱ ቆንጆ ነው። ይቅርታ የኔ እህት፣ ይሄ ቤት ስለተያዘ ሌላ ቤት ፈልጊ። ማለት ይሄ ተከራይቷል? እሱን አትስሚው፣ የሰፈራችን ታዋቂ እብድ ነው። አንተ ኪችን አስገብቼ እንዳልከታተፈሽ። ስማ ቢያንስ እኔ የሚከራይ ሰው ይዤ መጥቼ። ለነገሩ እኔ ከአንተ ጋር ምን አጨቃጨቀኝ? ለባለቤቱ ደውዬ ነግረዋል። ምን አሁንም ማሽቃበጥህን አልተውክም እንዴ? እና ይሄ ቤት ተከራይቷል ነው የምትለኝ? አዎ የኔ ቆንጆ ተከራይቷል። እሺ ግን የምትስማሚ ከሆነ ለአንቺ የሚሆን በተሻለ ዋጋ ቤት ላሳይሽ እችላለሁ። እሺ አሳየ። እንግዲህ ታረቀኝ ይባላል። ተዋወቅ። ምን ሆነሽ ነው ስልክ ማታነሽው? ይኸውልሽ ረዱ፣ እኔ ወንድምሽ ቀኑን ሙሉ ፈግቼ ያሰብሽው ቤት አግኝቼልሻለሁ። እንኳን ደስ አለን። ደግሞ በጣም የሚገርምሽ ነገር ሁሉም ያልሽኝ ነገር አለው። ኪችን ካቢኔት አለው፣ ቁም ሳጥኑ እዛው የተገጠመለት ነው። አለቀ። እንኳን ደስ አለን ብያለሁ። በጣም ደግሞ የገረመኝ ነገር ምን እንደሆነ ታውቂያለሽ? መብራት አይጠፋም፣ ውሃ አይጠፋም። በያውም ተነሽና እንየው። ሐሳቤን ቀይሬያለሁ፣ አልከራይም ማለት ሐሳቤን ቀይሬያለሁ ማለት ሐሳቤን ቀይሬያለሁ ነው። ምን ያህል ይህን ቤት ለማግኘት እንደለፋው ያወቅሽ አልመሰለኝም ረዱ። በእናትህ አሁን ዞር በልልኝ ከዚህ ጋር፣ ለራሴ ጨንቆኛል። ምን ነው ጨንቆኛል ማለት? ነይ ቤቱን ታያለሽ እንዴ? እከራያለሁ ፈልግ ብለሽኛ እንዴት ስፈልግ የቆየሁት? ወደዛ ሄዳችሁ ጮሁብኝ። አልከራይም አልኩኝ፣ አልከራይም እንደ ስስት በየቀኑ ሐሳብሽ ይቀያየራልና ለምንድን ነው መጀመሪያ ቤት ፈልግልኝ አልሽኝ? በቃ መጀመሪያ ለመውጣት ሞራል ነበረኝ፣ አሁን ሞራሌ ጠፋ። ፈልጊዋ። በእናትህ አሁን ከዚህ ጋር ዞር በልልኝ፣ ስልክ ላውራበት። ሄሎ ሶል። አይ የምፈልገው አይነት ቤት ስላላገኘሁ ነው። አውቃ ነው፣ እኔ አግኝቼላታለሁ። በቃ እሺ፣ ስለፈራው ነው። እሱማ ይገባኛል። እሺ በቃ እንሂድ፣ ቤቱን አሳየኝ። የስ ና አሁን ቶሎ በይ፣ አሽቄ ሳያከራየው እንሂድ። ነይ
ቶ ችግር የለውም። በዚሁ አጋጣሚ ጠንካራ እንደሆንኩ ላሳይ ይፈልጋል። ያው ውሮን ሁለተኛ ልጅ አስደግማታለሁ ብላ አስበህ ከሆነ ተሳስታለሽ። እኔ ነኝ ማስደግማት። ና ቢኒ ግባ። በቃ ከ3 ቀን በኋላ ስለምመለስ እንገናኛለን። እሺ? ያው ስለው ደስ እንደማይልሽ አውቃለሁ፣ ግን ትናፍቅኛለሽ። እኔም በቃ ቻው። እሺ? እሺ፣ አመሰግናለሁ አቶ ብሬ። በቃ እንደገባ እንደውላለን። እሺ፣ ሰላም ግቡ ህይወትዬ፣ ሰላም ግቡ።